አለና እንዴት ነው ክርስቲያን አትዝሩ። ለምን ፖለቲካ ትሰራላችሁ? ፓርላሜንት ሲጋላ እንደ ደግሞ ሶሪ አልስቅም ይቅርታ። አይ የምሪን እኮ ነው። ከየት ነው ያመጣው? ይሄን ፎቶን ከየት ነው ያመጣው? አሁን ሐዲሱን አየኸው አይደለ? እኮ ሐዲስ ነው ያለኝ። እሺ አጥንታቸው ውስጥ ያለው መቅኔ የሚታይ ይላል አይደለ? ስለዚህ እንደዚህ ስትል ተውሂድ ወይ አንዴ አዳምጪ። ተራሽን ተራ ጠብቂ። ይሄ ቤት ከስድስተኛ ክፍል ያለፉ የሚያወሩበት ስለሆነ ተራ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። አንዴ የሚባል ተራሽን ጠብቂ። በእግራቸውን ስታይ አጥንታቸው ውስጥ አልፎ መቅኔያቸው ይታያል ማለት ምን ማለት ነው? አጥንት በባህሪው ነጭ ነው የሚሆነው። ነጫጭ የሚለው ከዛኛው ጋር ከዚህኛው ጋር አብሮ ስለሚሄድ ነው። ምናቸው ይታያል? አጥንታቸው ውስጥ ያለ መቅኔው። እንደ መስታወት ናቸው ከተባለ ግልጽ አድርጎ አጥንታቸውን ያሳያል ማለት ነው። አጥንታቸው ውስጥ ምን አለ? መቅኔ አለ። ጥቁር ነገር በባህሪው ውስጥ ያለን ነገር ሊያሳይ አይችልም። ጨለማ ነገር ከኋላው ያለውን ነገር አያሳይም፣ ይሸፍናል። ስለዚህ ነጩ ምንድነው? እንደ መስታወት ሆኖ ምንን ያሳያል ማለት ነው? ውስጥ ያለውን ጥቁር ነገር ወይንም ደግሞ መቅኔውን ያሳይሃል። እነኚህ በገነት የምትጋደሉላቸው የምትጾሙላቸው፣ በቃ በጣም ፍዳ የምታዩላቸው በቁርአን ውስጥ በጣም ብዙ ቦታ የተዘረዘሩት እነኚህን ለማግኘት ነው። ቀጥል። አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? ህይወት ይቀጥላል ብሏል። ግን በአጥንት አይደለም እኛ የምንወሰወሰው። አጥንት እናገኛለን ብለን አጥንታቸው መቅኔያቸው የሚታይ ምናምን ብለን አይ አይደለም ነው ብለህ ታምናለህ ወይ? ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ እናደርጋቸው አጥንታቸው እንደዚህ መቅኔያቸው የሚታይ እነሱን ወሲብ ለማድረግ ገነት እንሄዳለን ብለን ግን አናምንም። ግን ደግሞ ታምናለህ? ወሲብ ታደርጋላችሁ የሚል ጥቅስ አለ እኮ። እኔም እንደዛ ልለው እኮ ነበር። ኖርማል እኮ ሴት አለ ተባለ እንጂ ሂዳችሁ ወሲብ ታደርጋላችሁ የሚል ጥቅስ አለ። ታመጣለህ፣ ታሳይናለህ። ሂዳችሁ ወሲብ ታደርጋላችሁ የሚል አለ። ታሳይናለህ እሱን በሚገባ። አዎ ሴቶች ጀነት ውስጥ አዳምጠኝ። በነገራችን ላይ ጀነት ውስጥ አዎ በጣም ነጫጭ የሆኑ የተዋቡ ቆንጆ የሆኑ ሴቶች አሉ። ወሲብ ታደርጓቸው ይደረጋሉ አይደረጉም? እነሱ እህታችን ወሲብ ይደረጋሉ አይደረጉም? እነኛ ነጫጭ አጥንታቸው መቅኔያቸው የሚታይ ሴቶች አንተ እያልክ ያለው ሂዳችሁ ወሲብ ታደርጋላችሁ የሚለውን ጥቅስ አሳየን። የት ጋ ነው? ሚስት በራሱ እኮ ያገቧቸዋል ማለት እኮ እንጀራ ሊያጎርሳቸው አይደለም እኮ። ለምንድን ነው ያኔ አሁን ይሄን እንደዚህ የምትለው? ለማንቋሸሽ ስትፈልግ ነው ማለት። አዳምጠኝ እኮ አዳምጥሻለሁ። ፕሮፋይልሽ ተጽዕኖ ያድርግብሽ። አዳምጪኝ። ታገባላችሁ እነሱን ማለት ምን ማለት ነው? ትገናኟቸዋላችሁ። ሊገናኟቸው እንጂ የሚያገቧቸው ሜቢ ፕሮፋይልሽ ላይ ያለው ልጅ አሁን ለምሳሌ አይሻን መሐመድ አገባ ሲባል ወሲብ አላደረጋትም ብሎ የሚሸመጥጥ ነው። ከራሱ ኡስታዞች ጋር የሚጣላ፣ ከሙፈሲሮቹ ጋር የሚጣላ፣ ከሀዲሱ ጋር የሚጣላ የእሱን አይዲዮሎጂ ይዘሽ አትምጪ። ታገቧቸዋላችሁ ከተባለ እሱ እዚህ ጋር የምታገቧቸው ከተባለ አንዴ ራሱ የምታገቧቸው ከተባለ ምን የምታደርጓቸው ማለት ነው? የምትገናኟቸዋላችሁ ነው። ግን እንስትሽ ጀምዕ ተርሚዚ 2536 ላይ the believer shall be given in paradise such and such strength in intercourse ምን ይላል ነብይህ? ነብይሽ ምን ይላል? አማኝ በገነት ውስጥ ወሲብ የሚያደርግበት አቅም እንዲና እንዲያ ይሰጠዋል አለ። ምን የሚያደርግበት አልኩሽ? ወሲብ የሚያደርግበት። ወሲብ ማያደርግ ከሆነ ወሲብ የማድረጊያ ኃይል ፖቴንሻሉ ለምን ተሰጠው? ወሲብ እንዲያደርግ ነው እንጂ እንደዚሁ ስሜቱ እንዲመጣ ብቻ አስቦ ነው አላህ ወሲብ ማድረጊያ ኃይሉን አቅም የሚሰጠው? ወሲብ አያደርግም። እንደዚሁ ግን ወሲብ እንዲያደርግ ስሜቱን የሚያነሳሳ ነገር ግን ያደረገው። ኦልራይት ኢት ዋዝ ሴድ ኦ ሜሴንጀር ኦፍ አላህ and will he able to do that? ሰዎቹም ጠየቁት መሐመድን፣ ያላ መልእክተኛ እና እንደዛ ማድረግ ይችላል? በቃ ሲነግራቸው እኮ በገነት ውስጥ እንዲህ ወሲብ ታደርጋላችሁ፣ እንዲህ ታደርጋላችሁ፣ እንዲህ ሲላቸው ኧረ ይሄ ሁሉ ሴት እናደርጋለን እንችላለን አሉት።
አቅም ይሰጣችኋል። ጉልበት ምን ያህል ጉልበት ይሰጠናል? ይሰይድ እሱም እንደዚህ አለ he will be given the strength of 100 የመቶ የወሲብ ጉልበት ይሰጣል። አንድ ሰው ብቻውን 100 ሰው ወሲብ የሚያደርግበትን ያህል ምን ይሰጠዋል? ወሲብ የማድረጊያ ኃይል ይሰጠዋል። ወሲብ የሚለው የት ጋና ያለው? ኢንተርኮርስ ማለት ምን ማለት ነው? እህታችን እና ሀደ the believer shall be given in paradise such and such strength in intercourse አስጠጋላት። አማኙ ወሲብ የሚያደርግበትን እንዲና እንዲያ ጉልበት ይሰጠዋል ማለት ምን ማለት ነው? ምን ማለት ነው? ተርጉምላት ወይ እሱን አይታይሽም? ኢንተርኮርስ የሚገናኝበት ወሲብ አማኙ የሚገናኝበትን የሚያደርግበትን ይህን የመቶ የወሲብ ጉልበት ይሰጠዋል ከተባለ ምን ማለት ነው? እንደዚሁ በቃ ስሜቱ ተነስቶ እንዲኖር ነው ለዘላለም ስሜቱ ቆሞበት እንዲሁ እንዲቀር ነው። አይገናኛቸው ከሆነ ከሚስቶቹ ጋር አረ ትልቅ ሰው ነህ እንደዚህ ብለህ በሙሉ አታውራ። ግን ወሲብ ታደርጋላችሁ የሚል የለም እኮ እሱን እኮ እስኪ እሱን ነገር አምጣልንና አሳየን። ተስማማው ወይ አያደርግም ወሲብ። ስለዚህ ለአንተ ነዋል ሁላችንም ባንዳናውና ይቅርታችንን ባንዳናውራ አንዴ አደረጉኝ አደረቡ እኮ አልደ ፊዳ ከሚታስ ጋዳም ተወጣለ ተራን ጠብቅ ስራ ጠብቅ ነዋል ወይ እየሰሙክ ነው። ግን አሳየን። አንድ ጥያቄ ብቻ ልጠይቅህ እኮ መጀመሪያ ተሰየኝም ታዲያ በገነት አስገብቶ ቆይ አዳምጥ 100 ሰዎችን ወሲብ የምታደርግበትን ጉልበት የሚሰጥ ብልት እንደዚሁ ተገትሮ እንዲቆም ፈልጎ ነው ሚስቶች ሰጥቶህ ከዛ ደግሞ ማድረግ ይችላል ወይ እንደዛ እነኚህን ሴቶች ማድረግ ይችላል ወይ መሐመድ ሲባል 100 ሰው የወሲብ ጉልበት ይሰጥሃል ያለህ ብልት ተገትሮ እንዲቀር ነው ወይንስ እነኛ የምታገባቸውን እንድታደርግበት ነው? ሰዎቹ ከጠየቁት ምን ያህል ፕሮፋይሏ ተጽዕኖ እንዳደረገባት እህታችንን ተመልከቱ። ሰዎቹ ምን ብለው ጠየቁት? እንደዛ የማድረግ አቅም ይኖረዋል ወይ ብለው ጠየቁት መሐመድን። 100 ሰው ወሲብ የሚያደርግበትን ኃይል ይሰጠዋል ያለው ብልቱ እንዲሁ ተገትሮ እንዲቀር ነው? ጥያቄ ነው ምንድን ነው? ጥያቄ ነው። ሚስት ይሰጠዋል ከነሱ ጋር ይገናኛል ሲል ይሄን ተርጉም አዳምጠኝ። አዎ ጥያቄ ነው። ይሄን አዲስ ፍታልኝ። እሺ ፍታልኝ። ተርጉም በአማርኛ ይሄንን ጥቅሱን ይሄን ተርጉምልኝ በአማርኛ። ሳያል ቡካሪ 52 ላይ በአንድ ሌሊት 100 ሴቶችን ወሲብ ያደርግ ነበር በእስልምና። ማን ነው እሱን የሚያደርግ? እኔ የሙስሊሞችን ጠቢቡ ሰለሞን ያልከው አሁን የጠራኸው ሱሌማን ማለት ነው። ኤኒዌይስ በደንብ አስተውሉ። በጣም ጭንቅላታችሁን ላለመጠቀም ትሞክራላችሁ። አይደል? አንቺ ፕሮፋይልሽ ነው ተጽዕኖ ያደረገብሽ። እንደዛ ፕሮፋይልሽ ነው ተጽዕኖ ያደረገብሽ እህታችን። ፕሮፋይል ምናምን እህታችን የኔ ቆንጆ ቆይ ሁሴን ጋር ፕሮፋይልሽ ላይ እንዳለ ሰው ልንገር ተጽዕኖ ችግር የለም። የፕሮፋይል ሳይሆን ፕሮፋይል ተጽዕኖ ተፈጠረብኝ። እሺ እኔ እኮ ያልኩ ነገር እሺ አስረዳኝ። እኔ ያልኩ ያለሁት አስረዳኝ። እሺ በቃ እንደዚህ ካልከኝ እኔ የለም ብያለሁ። ከዛ በአማርኛ እኔ እንግሊዘኛ ብዙ አልችልም ለማለት። ስለዚህ በአማርኛ ተርጉምና አሳየኝ። እሺ ችግር የለውም ተረጉምልሻለሁ። ይኸው እንዴ አሁን የከፈትኩልሽ አዲስ ነው ማለት ነው። ምን ይላል መሰለሽ? አናስ ረደላሁ አንሁ እንደዘገቡት ነቢዩ ሰአወ እንዲህ ብለዋል። ይህን አይደለም ቅድም ያነበብከው እና ቅድም ተረጉም ነው ይሄ። ሌሽ ትቀይራለህ? ለምን ትቀይራለህ? አንተ ምን አይነት ለምንድን ነው? እኔ እኮ አስረዳኝ ነው ያልኩህ። ለምን ትቀይራለህ? ቅድም ያሳየውሽ ይሄን ነው አይደለ? ይኸውልሽ ይሄን ትርጉም ነው። አንዴ አትጩ አንዴ ለኦዲየንስ ክሊር አድርገው ክርስቲያን እነኚህ እመቶች እንግዲህ ጭንቅላታቸውን በዛውም ቻሌንጅ አድርጉት፣ ታዘቡ።
ከምን አይነት መንፈስ ጋር እየተዋጋን እንደሆነ ወተት ነጭ ነው እያሳየናቸው የማያዩ መጽሐፍ ቅዱስ ላይ ትንቢት የተነገረባቸው በኢሳይያስ ላይ ያዩ ማያስተውሉ እየሰሙም አይሰሙ ተብሎ የተነገረባቸው አይነት ናቸው። ይህን ታገባላችሁ ብሎ ሲነግራቸው ሳቦቹ በዛ ሄደን ይህን ማድረግ እንችላለን ወይ ወሲብ ማድረግ አቅሙ ይኖረናል ወይ ብለው ሲጠይቁት መሐመድን እያንዳንዱ አማኝ 100 ሰው የወሲብ ጉልበት ይሰጠዋል አቅም ወይንም ደግሞ ግብረ ስጋ ግንኙነት የሚያደርግበት 100 ሰው ይሰጠዋል እየተባሉ ሐዲሱን እያዩ ወሲብ አደረገ የሚላለ የለም ያደርጋል የሚላለ የለም ይሉናል። እስቲ ሚስት ታገባለህ እነሱ የምታደርግበት 600 ፕሊስ አዳምጥ። እንደ ዳይፐር የሆነ ቂጥላት ለጠፍ ሰው እንትን ላይ ተሰሩ ነው። በደንብ አስተውሉ። 100 ሰዎችን ወሲብ የምታደርግበት በቀን ይሰጣል እየተባለ ያደርጋሉ የሚላል እንዴ? እስቲል ይህንን እንኳን አያውቁትም፣ አላስተማሯቸውም ማለት ነው። ጋር ክርስቲያን ተርጉመላቸው አማርኛውን ረበስማሽ ይሄ ነው የቅድሙ ትርጉም። የእንግሊዝኛ ትርጉሙ ይሄ ነው። አዎ ይሄ ነው። ወይ ካልሆነ ወይ አረብኛውን ተርጉሙ፣ ወይ እንግሊዝኛውን ተርጉሙ፣ ወይ አማርኛውን ስነግራችሁ ስሙ፣ ወይ እኛ የምንተረጉመውን ነገር ተቀበሉ፣ ወይ ሐዲሳችሁን በአማርኛ አስተርጉሙ። እኛ እኮ ተቸገርን ወንዶ ጉዶች። እሺ አነስ እንደዘገበው ነቢዩ እንዲህ ብለዋል፣ አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህና የዚያን ያህል ጥንካሬ ይሰጠዋል። ሰሃቦችም የአላህ መልእክተኛው ይህን ማድረግ ይቻላልን አሉ። እሳቸውም 100 ሰው ጥንካሬ ይሰጠዋል። የስንት ሰው? 100 ሰው ጥንካሬ። ይሄንን ነገር ኢብኑ ከሲር ያው ታላቁ ሙፈሲራችሁ የምትከተሉት ማለት ነው ራሱ ይሄንን ሐዲስ ደግሞት ነበረ። ምን ብሎ ደግሞት ነበር መሰላችሁ? ኢን ፓራዳይዝ ዘ ቢሊቨር ዊል ቢ ጊቨን ሰች ኤንድ ሰች ስትሬንግዝ ኦፍ ፎር ዊሜን፣ አማኞች በገነት ለሴቶች ይሄን ያህልና የዛን ያህል የሚሆን ጥንካሬ ይሰጣቸዋል አሉ። አነስ ሴድ አያስክድ አላህስ ሜሴንጀር ዊል ዋን ኤብል ቱ ዱ ዛት፣ ያንን ሰው ማድረግ ይችላልን ብሎ አነስ ሙሐመድን ይጠይቀዋል። ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ 100 ሜን፣ 100 ሰው ጉልበት ይሰጠዋል። የስንት ሰው? 100 ሰው ጉልበት። ከዛ አጠበራኒ ሪከርድ ዛት፣ አጠበራኒ ደግሞ እንደዘገበው አቡ ሁሬራ ሴድ፣ አቡ ሁሬራ እንደተናገረው the messenger of Allah was asked, oh messenger of Allah, will we have sexual intercourse? ያላህ መልእክተኛ ሆይ እኛ በገነት ከሚስቶቻችን ጋር ወሲብ እናደርጋለን ብለው ጠይቀውታል። ማን የጠየቀው? አቡ ሁሬራ። ሙሐመድም ብሎ መለሰ he said the man will be able to have sexual intercourse with 100 virgin in one day. አዎ ታረጋላችሁ እናንተ በገነት በአንድ ቀን 100 ድንግሎችን ወሲብ ታደርጋላችሁ ብሎ መለሰላችሁ። ኦኬ ያ ፎይ አይ ቲንክ ተቋርጧል መሰለኝ አይደል? ኦኬ በጣም እያስቸገረኝ ነው። ቀጥሉ። አንድ የአባይደርን ቀንጨብ አድርገን እናስደምጣቸው ከሰራሁት ላይ። ኦኬ እሺ። ወይንም ደግሞ ሌሎች ሌላ ካለ ወይንም አንተበት ያ ቆይ ሌላ አስደምጣቸዋለሁ። ችግር የለውም። ያ ኦኬ። ምንም አያውቁትም እንግዲህ ምንም አያውቁትም ማለት ነው አለው ይመስለኛል። ባለው ሰማኝ እንድናውቀው የአቡ ሃይደርን አሰማንና እንመን እስቲ። ችግር የለውም። ማመን አይደለም። አዎ ያኔ አንቺ ፕሮፋይልሽ ተጽዕኖ አድርጎብሻል። ጭንቅላትሽን ለመጠቀም ሞክሪ። የ6ኛ ክፍል ካለፍሽ አንዳንዴ የምንከተላቸውን ሰዎች መለየት አለብን። ዳም ስቱፒድ የሆኑ ሰዎችን ዝም ብለን የምንከተል ከሆነ አስቸጋሪ ነው። ግን ምንድነው እሱ እኔ ፍርዱን ለስር ላለ ኦዲየንስ ነው የምተወው። ከስር ያሏችሁ ከምን አይነት መንፈስ ጋር እንደምንታገል በደንብ ስለምትረዱ ይገባችኋል ብዬ አስባለሁ። ቀጥል። እኛ ሰውንን እንኳን አንዴ ያ ይሄንን እኚህ ሼክ ደግሞ የሚሉትን አዳምጡ። አንዴ አሁን የተናገርነው ይደግሙታል። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ ዕድሜዋ የተከዓቡ ሰድየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ጡቷ በገነት ያለችው ምንድነው? ክብ የሆነ ቅርጽ ያለው ነው። እንዴት አይነት እንደሆነ ደግሞ ይናገራል። ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ
ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጥሩ የሚመስል ብርቱካን ልክ ወደ ውጭ ወጣ ያለ ከበብ ያለ እንደ ብርቱካን አይነት ድቡልቡል አይነት ጡት አላት ሴት በጀነት። ጡታጉ ጅማዎች የሚለው እኮ ነው። ጡታጉ ጅማዎች የሚለው ቁርአኑን እኮ ወንዶቹ ጃሌሌን ደግሞ በእያንዳንዱ እየገባ እንትና የሚለዋል አይማንሽሽም ድንግልናቸውንም ቢወስድ ወዲያውኑ ይመለሳል ይላል። እናሳያቸዋል ስላለ ተፍሲሩም ላይ ነዋሂድ ያዕኑን ነገረዶች እና ብክር ስለሆኑ ዑሩበን አትራባ አይ ፊ ስን ዋሒዳ ሁሉም የአንድ ዕድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒድ ሆነ ከዋዒድ ማለት ያልኳቸው እንደ ብርቱካን ቱፋሕ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ትንሽ ያልሆነ ትልቅ ያልሆነ ትንሽ ያልሆነ ትልቅ ያልሆነ የምታሰማን ምንድን ነው የምታሰማን? አዳምጥ፣ ቁርአንህ ነው ባይዜ ሱራ 78 33 ላይ ክፈተው። ክርስቲያን ጡታጉ ጅማዎች የሚላቸውን እያብራራ ነው። ቁርአንህ ነው። ከበደ አይደለ? እኩል የሆኑ ቢሆን እንኳን አይከብደኝም። አዳም ተስፋን ታደርጋት ምትበለት ሳይድ ሚታርጊ 78 33 ጡታጉ ጅማዎች እኩል የሆኑ ጡታቸው ማይሟሽሽ ታሽቶ ማይሟሽሽ ነው የሚለው። ከዛ ድንግልናቸውን ያፈርሳል፣ ወዲያውኑ ይመለሳል። እኩያዎች የሆኑ ጡታቸው ጉችም አይሆኑ የተሞሉ ብርጭቆች በአታክልቶች ውስጥ የሚያገኙት ማለት ነው። አታክልት ያገኛሉ፣ እኩያ የሆኑ ሴቶችን ያገኛሉ። ጡታቸው ጉች ያሉ ጠጣር ሆነ። ይህ ባይዞ ያልሁሉ ነው እንደ የሆነ ድንጋይ ነገር እኮ ነው የሚሆነው ማለት ነው። ጡታ ጉች የሚለው በቃ ማይፈርጥ ማይሟሽሽ የሆነ ድቡልቡል ነገር ድንጋይ አታሽም። እንደዚህ ያልሁሉ ነገር ዝም ብለህ ድንጋይ አታሽም። ምንድን ነው የሚያስደስተው? ማይሟሽሽ እኩል የሆኑ ድንጋይ ጡቶች ማይሟሽሹ ጠንካራ። እሺ ስማኝ አንዴ ይቺን ቪዲዮን ጨርሳትና አንዴ ይቺን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይቺ ምኗ ይቺ ጡታ ጉቻማዋ ደረታችሁ ላይ ለጥ ብላ ስትተኛ ይላል። ታዲያ ቆረቁረኛላ የሆነ ቆይና አዳምጦሽ ያ አኺ ቁርአን ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ያ አዳምጡ። ምን አለ ይሄ ሰውዬ? ይህንን ቁርአን ስንቀራው 50 ዓመት ሙሉ ምንም አናውቀውም። ሜቢ አሁን እዚህ ውስጥ ያላችሁ ሙስሊሞች ማለት ነው እንግዲህ በ30ዎቹ በ20ዎቹ ምናምን ያላችሁ ትመስሉኛላችሁ። አታውቁትም። አዎ አይደለም እናንተ ይቀርና 50 ዓመት እንኳን ሙስሊሞች ሆነው ይሄን ነገር አያውቁትም ማለት። ይሄን ነገርማ ካስተማራችሁ በነጋታው ከእስልምና ውልቅ ብላችሁ ትወጣላችሁ። ወከእሰን ቢሃቃ እዚህ ላይ ልጅቱ ለኛ የምናወራ አረ ፕሊስ አንዴ ቆይ ተረጋጉ። ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም እዚህ ላይ ልጅቷ እቅፍ አድርገህ እቅፍህ ላይ ታቅፋትና ከዛ መላኢካዎቹ እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና እውነት ነው ምንድን ነው እናንተ እነዚህን ሴቶች እቅፍ አድርጋችሁ ደረታችሁ ላይ ይዛችሁ ከዛ በኋላ መላእክቶች ደግሞ እናንተን ለማስተናገድ ምን ይዘው ይመጣሉ ማለት ነው? መጠጥ ይዘው ይመጣሉ፣ ጠጅ ይዘው ይመጣሉ፣ ወተት ይዘው ይመጣሉ፣ ውሃ ይዘው ይመጣሉ። እነዚህን ደረታችሁ ላይ ለጥ አድርጋችሁ አስቀምጣችሁ። ዛሬ ብዙ ሰው ሻዳ ይዛል። ዛሬ ብዙ ሰው ይሄ ተወስውሶ ዛሬ በእኔም አይጀመርም ጭራሽ። እዚህ ቤት መጡ የከፈረ የክርስቲያን ያ እንዴ እንጨርሳትና ትንሽ አንድ ደቂቃ በቃ ማክሲመም እጅህ ላይ ሴት ተቅፋለች። በዚህ ደግሞ ወተት አላሁ አክበር። ወንዶች መርቀን አልመጣም እንዴ? ኧረ ቆይ አዳምጠው ወይ ምርቃኑ አልመጣም እንዴ ያለው
አላሁ አክበር። ወንዶች ምርቀና አልመጣም እንዴ? ወላሂ ምርቀና መምጣት አለበት እንጂ። እኔ እኮ የፈራሁት ይሄን ነው። ልጨምርላችሁ፣ ምርቃናው አልመጣም እንዴ? ምርቃናችሁ መምጣት አለበት። ወንዶች መወስወስ አለባችሁ። ይሄን የመሰለ ተነግሮ ገነት ለመግባት አይመን ቃል ይሄን የመሰለ ነው ትታችሁ የመጣችሁት። ፍቅር እንኳን አንቺ ምንም እድል አልነበረሽም፣ እንኳንም በደህና ወጣሽ። ገላግሎኛል። ይሄ ምንድን ነው? ይሄ እኮ እንትን ሞናሊዛ በላትና መግቢያው ላይ ያስተማሩት ትምህርት አለ እሳቸው ራሳቸው። ይህንን አይምሮ ሊቀበል አይችሉም። አንዴ እና ይህንን ትምህርት ካልተቀበል አይምሮ አይቀበልም ያሉትን ወድጀዋለሁ። ኤኒዌይስ እንቀጥላት አንዴ። ኤኒዌይስ ሰማኝ እፎይ አንዴ ፕሊስ፣ ቆይ ትቀጥላላችሁ። አንዴ ሀቢቢ አንዴ ክፈቶች የዓለም ነገር አላመጣም። ሐታ እዚህ ላይ የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽ ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ፊ ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበል ጀነቲ ልየውም ፊ ሹጉሊን ፋኪሁን ሁም ወአዝዋጁሁም ፊ ظላልን ዐለል አራኢክ ሙተኪኡን ለሁም ፊሃ ፋኪሃ አኸዝቱ ሚነ ነቢይ ሰለላሁ ዐለይሂ ወሰለም 70 ሱራ ከነቢያችን ሰለላሁ ዐለይሂ ወሰለም 70 ሱራ። ያ እንግዲህ እነዚህን ሴቶች ነው። የዚህም ሰውዬ ሌላ ቪዲዮ አሳያችኋለሁ። ቆይ ካሜራ ከበሮት እፎይ ይሰማል። አንዴ መልካም። እንግዲህ ዋናው ምንድነው እሱ ቀደም እንዳልኳችሁ እስልምና የነቢያቶችን አስተምሮ ኮንፊርም አድርጌ ነው የመጣሁት። ኢየሱስ ኢሳ ይባላል። የእሱን አስተምሮ የሚያስከትል ነኝ ቢልም ቅሉ አስተምሮቱ ላይ ግን ኮምፕሊትሊ ክርስቶስ ከተናገረው ጋር የሚለያየ ነው። ክርስቶስ ስለ ገነት ሲነግረን እንደዚህ አድርገን ያስተማረን። ስለዚህ ኮምፕሊትሊ ከክርስትናው አስተምሮ ጋር የገነት እሳቤው የተለየ ነው። እኛ በገነት ውስጥ ብልታችን የ100 ሰው ጉልበት ይሰጠንና ይህን ያህል ወሲብ እናደርጋለን። በአጥንታቸው ውስጥ አልፎ መቅኔያቸው የሚታይ ወሲብ የምናደርጋቸው ይኖራሉ የሚል ተስፋ የለንም። እንደዚህም ነቢያቱም ሐዋርያትም አላስተማሩንም። ይሄ ነቢያትና የሐዋርያት አስተምሮ ሊሆን አይችልም። ይሄ ምንድነው? እሱ ሕፃን ልጅን ከረሜላ እገዛልሃለሁ ብለህ እንደማባበል ነው። ሱቅ ከሄድክ ስትመለስ እንደዚህ ሱቅ ሄጄ ስመጣ እንዲህ ቤት ቁጭ ብለህ ካልወጣ ሸንኮራ ይዤ ልመጣለሁ፣ አገዳ ከረሜላ ይዤ ልመጣለሁ፣ ብስኩት ይዤ ልመጣለሁ። ሕፃናት ሆነን እንደዛ ወላጆች አባብለውን አታለውን ነበረ። እዛ ስትደርሱ እንደዚህ ይህን ያህል ወሲብ ታደርጋላችሁ፣ አቅም ይኖረናል፣ የዚህን ያህል ሰው ይሰጣችኋል ወሲብ። ይሄ ማባበያ ነው። ኦኬ ምግብ ትበላላችሁ አይደለ? በገነት ውስጥ ኦኬ ምግብስ እንዴት ነው የምትበሉት? በትልቅዬ ዕቃ ትበላላችሁ። ምግብ በትልቅዬ ሳህን። አዳምጠኝ፣ ዲፋይን አልተደረገም እሱ ቁርአን ላይ። ልስጥሃ፣ ክፈትልኝ ክርስቲያን 40 አንዴ ክፈተው። ቆይ አንተ አሁን ከመክፈት በፊት ዲፋይን አልተደረገም ብሏል። ቆይ ይሰማል። በደንብ አለ ቁጥጥር ምግብ በደንብ ትበላለህ። ምግብ አለ ቁጥጥር ትበላለህ። 43 አንዴ ክፈተው። እሺ 43-71 ጡታ ጉችማዎች። እሺ አንብበው። ይስቃል እንዴ? ምን ይላል? ከወርቅ የሆኑ ሱፍ ዝርግ ሳህኖች፣ ኩባያዎች በእርሱ ላይ ይዞራሉ። አይ እኔ ላንብብልህ። ቆይ አይ ያንብብል። ያ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶች የሚገድሉት ዓይኖችም የሚደሰቱበት ሁሉ አለ። እናንተም በእርሷ ውስጥ ዘውታሪ ናችሁ ይላል። ስለዚህ እነዛ ምንድን ናቸው? ከወርቅ የሆነ ሰፋፊ
ዝርግ ሳህን ትበላለህ። ይሄ ደግሞ ምን አይነት ነው? ሂድበት። በምድር ላይ በወርቅ ሳህን መብላት አይችሉም፣ ክልክል ነው፣ ኃጢአት ነው። በወርቅ ኩባያ መጠጣት አይችሉም፣ ክልክል ነው። ይህንን ተስፋ ሲሰጣቸው ምን አላቸው? በምድር ላይ እናንተ በወርቅ ስለማበሉ ስለማጠጡ ይህንን ስለማታገኙ በወርቅ በሰባቢ በትልልቅ ኩባያ ወይን ትጠጣለህ፣ ገነት በትልልቅ የሳህን ምግብ ትበላለህ፣ ያለ ቁጥጥር 40 አንዴ ክፈተው፣ ያለ ቁጥጥር ማንም ሳይቆጣጠርህ በትልልቅ ዕቃ ትበላለህ። ስለዚህ አሁን የሙስሊም ሰላት ባለ ቁጥር 40 እንትን ባለ ቁጥር ምን ያለ ቁጥጥር ምግብ እበላለሁ፣ በትልቅ የሳህን ምግብ እበላለሁ። ከእርሷ ውስጥም በእርሷ ውስጥም ያለ ቁጥጥር ይመገባሉ። ቤት በገነት ውስጥ ማለት ነው። ምንድን ነው የሚመገቡት? ፍራፍሬ። ፍራፍሬው ያማርራቸዋል። መጨረሻ ላይ በቀራ 25 ክፍል ምርር ይላቸዋል። ይሄ ቅድም የበላ ነው አይደል እንደው ላይ ይላሉ ማለት ነው። ቁጥር 25 ለምንድን መልካሞችን እነዚያንም ያመኑትንና መልካሞችንም የሰሩት ለእነርሱ ከስሮቻቸው ወንዞች የሚፈሷቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ፍሬ ሲሳይን በተመገቡ ጊዜ ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። እነርሱም ተመሳሳይ ሆኖ ተሰጡ። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው። እነሱም በውስጧ ዘወታሪዎች ናቸው። መዓት ፍራፍሬ ይሰጣቸዋል። በቃ ሙዝ፣ ብርቱካን ምናምን ይመጣልሃል። ቅድም የበላሁት አይደል እንዴ ይላሉ። ሙዝ ይበላሉ። እዛ ሄደው ክፈተው ሙዙን ፓርት መዓት ሙዝ በላለሁኝ በገነት ውስጥ ብዬ ተስፋ ማደርገው ነው የለኝም። ሙዝ ለመብላት አይደለም እኔ ተስፋ ማደርገው፣ ገነት ምገባው ሙዝ ለመብላት አይደለም። ሙዝ ለመብላት ተስፋ የምናደርገው የለንም እኛ። እሺ ጨረስኩ። ያዳምጡን እስቲ አንድ ያዳምጡን እስቲ እኛንም ቀጥል። እሱን ተው አዳምጠኝ። ቆይ እስቲ አንድ ማስረጃ ትልቅ አስተምሮትህ እኮ ነው። ትልቅ አስተምሮትህ እኮ ነው። ትቀጥልበታለህ እኮ ይሄን አዳምጠኝ። አስተምሮትህ እኮ እየነፈኩህ አይደለም እየተቀበልኩ ነው። ግን እኔም አንድ ጥያቄ ልጠይቅና መልስ ስጠኝ እስቲ ቀጥል ሐሳቡ ላይ። እሺ በቃ አመሰግናለሁ እድሉን ስለሰጠኝ። ይቺን እንትን ተመልከታት። ቆይ ላሳይ። ቆይ ሙዝ ነው አይደል የምበላው? ሄደ ገነት እሱን